ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ጸልዩልኝ ጸልዩልኝ፣ እግዚአብሔር ጤና እንዲሰጠኝ በነገር ሁሉ መከራውን እንዲሰጠኝ። ይህ አገልጋይ ጸልዩልኝ እያለ ነው። አንድ ነገር ልንገራችሁ፣ ይህ መምህር ቢሞት ማለት ነው እግዚአብሔርን ነው ብላችሁ ድንግል ማርያምን ግን ለምኝልኝ አይልም። ለምን? ኦርቶዶክሶች በምልጃዋ ስለሚያምኑ ዘወትር ቅድስት ሆይ ለምኝልኝ ስለሚሉ እንደማያዋጣው ያውቃልና ቢሞት በድንግል ማርያም ምልጃ ስለሚያምን ለሕዝቡ ይላል ጸልዩልኝ ይላል። በድንግል ማርያም ግን ቅድስት ሆይ ለምኝልኝ መቼም አይልም። ዮሐድ፣ ኢዮብ ዘሚካኤል ታላቁ የሚባሉ ሰዎች ኢቲክስ የሌላቸው በጣም ይቅርታ ለዚህ ንግግሬ ጋጠ ወጥ የሆኑ ሰዎች መሆናቸው ነግሬያቸዋለሁ። እነሱ ባሉበት ከነሱ ጋራ በምንም አይነት መልኩ እንኳን ዲቤት አይደለም ውይይቱ እንኳን ራሱ ገስት ላይ ሳገኛቸው አውርተን አናውቅም። ይሄንን ያውቃል ኢዮብ ዘሚካኤል ያውቃል፣ ዮሐድ ያውቃል። ሚዩት አድርገው ማነው ዮሐድ ያውቃል፣ ኢዮብ ዘሚካኤል ያውቃል። ታላቁ ማነው ታላቁ የሚባለው ሰው ያውቃል። ነግሬያቸዋለሁ። በጣም ኢቲክስ የሌላቸው በተለይ አሁን ይሄ ታላቁኛ መናገር ይችላል። ቆይ አንዴ ዮኒዬ ስለ መቼም ስዩሜም ያውቃል። ሁለቱ ራሳቸውን ደብቀው መልካቸው አይታወቅ ምን አይታወቅ የቤተክርስቲያንም አገልጋዮች አንደኛው የቤተክርስቲያን አገልጋይ ይመስለኛል ታላቁ። ከዛ ውጭ ግን ኢዮብ አሁን በቤተክርስቲያን ሞያም ያሉ አለ መጽሐፍትን የማያውቅ ነው። ያኛውም ዮሐድም የተባለው ጭምር ማለት ነው። ታላቁ እንኳን አይ ቲንክ የቤተ ክህነት ሰው የተማረ ሰው መሆኑ ንግግሩ ያስታውቃል። ቤተ ክህነት ላይ አልተማርም እያለ መለያ ነው። እነኚህን ሰዎች በጣም ይቅርታ ቅድም ያልኩትን ቃል ድጋሚ ያልደግመውም መልሳችሁ ስሙት። እንደዚህ አይነት ሰዎች ናቸው። ዮሐድ የላከልኝን በነገረ ጥምቀት ላይ የላከልኝን አይቼዋለሁ። አይቼ ስቄ ነው ያለፍኩት። ለምን ነግሬዋለሁ። ነግረዋቸው የማይገባቸው ሰዎች ናቸው አንዳንዶቹ ማለት ነው። ለምንድን ነው የሱን ዕውቀት ፈርቼ ሳይሆን በጣም ስርዓት አልባ የሆነ ሰው ነው። አንድ ሁለተኛ ከዚህ በኋላ እኔ ከቤተ ክርስቲያኒቱ ህጋዊ ክህነት ያላቸው ልክ እንደ ስዩሜ እንደነ መዝሙረ ያሬድ ምናምን ነገር ዲያቆናት የሆኑ እንደነ አሁን የፈለገ እንደነሱ አይነት ሰዎች ካልሆኑ በስተቀር ከማንም ጋራ ዲቤት ጥሪ አልቀበልም። ውድቅ አድርጌዋለሁ የሱን ጥሪ ማለት ነው። አንደኛ ቤተ ክርስቲያን አገልጋይ አይደለም፣ ሁለተኛ ስርዓት የሌለው ሰው ነው። ይሄን ደግሞ እኔ ከነዚህ ሰዎች ጋር አይደለም ዲቤት ውይይት እንኳን አላርግም ብዬ ብላክ ሊስት ውስጥ የከተትኳቸው ሰዎች ናቸው። ከኔ ጋር በፍጹም ለማውራት ቢፈልግ ሰላም ብሎ ቢለኝ እግዚአብሔር ይመስገን ከማለት ውጪ ከማንም የሰፈር ዱርዬና ጎረምሳ ጋር አልታገልም። ኦኬ፣ በዚህ ይያዝልኝ ብራዘር። እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌለኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለእኔ ቪዲዮን ፎቶን ትልክልኛለህ። ፊት ለፊት አድርገህ ትሰብካለህ አባቴ። ለእኔም አሁን ላክልኝ ወንድም ልክላችሁ። ሰላም ክርስቶስ ይብዛላችሁ። ከምንም ጊዜውም በላይ ኮፒ ሊንክ ሼር ዱት ማድረግ እንዳትረሱ። ሪፖስት አድርጉ፣ ሁሉም ጋር አድርሱለት። ዮሐድ በውይይት በነገረ ድህነት ያውም በጥምቀት ጥሪ ሲያደርግለት እርሱ ግን በማስገደል ፎቶውን በመለጠፍ ማለት ነው እስልምና ላይ ሲሰራ ስለነበረ ዮሐድ ለእስላሞች ፎቶውን ለጥፎ እንዲገሉት ያንን ለማድረግ ነው ጥረት እያደረገ ያለው። ይሄ ምን ያህል ዝቅጠታችሁ ነው የሚያሳይ፣ ምን ያህል እንደዘቀጣችሁ። በቃ የመጨረሻው ወንጌላችሁ ማለት የምታስተምሩት ሰውን ማስገደል ነው፣ ሌላ ምንም አይደለም። ኤርሚያስ በዚህ አጋጣሚ የውይይት ጥሪ አቅርቤልሃለሁ። ዮሐድ ባቀረበልህ ይኸው የቤተ ክርስቲያኒቱ ዲያቆን አልካር ይኸው አቀረብኩልህ። በነገረ ድህነት ውስጥ ወይ በቁርባን ወይም ደግሞ በጥምቀት አት ኤኒ ታይም ዝግጁ ነኝ ከአንተ ጋር ለመወያየት። እስቲ ደፍረ በነገረ ድህነት ለመወያየትና ደፍረ ስንት ጊዜ ተጠራ። ይኸው የቤተ ክርስቲያኒቱ ዲያቆን እኔም ጠራው። ይኸው
አባባል ሽሮ ተብለን ነበር ያደግነው። ስናድግ ግን ቀለሜ ነው ሊትራሊ በቃ ፈሪ ነው። በቃ እውቀት የለውም። መጽሐፍ ቅዱስና የአባቶች ትምህርት ላይ እውቀት የለውም። ኦኬ ገድላትንም ቢሆን በዛው ልክ ሚስ ኢንተርፕሬት እያደረገ ሁሉ ቁጭ ብሎ የመሳደብ መንፈስ አብሮት ያለ ሰው ነውና እኔ በዚህ ደረጃ ሁሌ የምሬን ነው የምላችሁ፣ በዚህ ደረጃ ቦታ ሊሰጠው የሚገባ ሰው ራሱ አይደለም። እውቀት የለውም። ሰው መናቅም አይደለም፣ ይሄ መታበይም አይደለም። ነፃ የሆነ ሰው ነው እግዚአብሔር በሚያውቀው። ኦኬ ሌላ እነዚህ ነገሮችን ካስተዋልን ግን እኔ ሰውየው ፐርሰናሊ ራሱ ምን አይነት ችግር እንዳለበት አንዳንድ ነገሮችን ላስታውሳችሁ ፈልጋለሁ ከይቅርታ ጋር ማለት ነው። አንደኛ ምንድነው ከተባለ ያው ቀለሜ እንደምታውቁት ስራ አይሰራም። እኔ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ ያለበት ሰው ጋይስ ምን አይነት ሰው መሰላችሁ? አሁን ድንገት እየሳቀ እያወራ ምናምን ነገር የሆነ ሰዓት ማልቀስ ይጀምራል። የማንነት ቀውስ ያለበት ሰው ከምልክቶች ውስጥ አንዱ ምንድነው? የሆነ ሰዓት እያወራ አውት ኦፍ ኖዌር እየሳቀ የሆነ ሰዓት ያለቅሳል። እንግዲህ ሪከርድ የምታዩ ሰዎች ምናምን ነገር ቀለሜ እንደዚህ ነው። ያወራና የሆነ ሰዓት ለቅሶ ይጀምራል። ይሄ የማንነት ቀውስ ያለበት። ይሄም ከምንድነው የመጣው ከተባለ እንግዲህ ከዚህ በፊትም እንደሰማነው ከራሱ ወንድሞች እንደሰማነው ስራ አይሰራም። ኦኬ ሚስቱ ናት የምታስተዳድረው። ቤት ቀኑ ሙሉ ቁጭ ብሎ የሚውል ሰው ነው። ይሄ ደግሞ ባይትሰልፍ ሰዎች ላይ የሚያመጣው ጭንቅላት ላይ የሚያመጣው መቀንጨር አለ። ራሱን ችሎ የሚያመጣው መቀንጨር አለ እና ይሄ ነገር ተጽዕኖ አሳድሮበታል ብዬ አምናለሁ። እውነት ለማውራት ተጽዕኖ አሳድሮበታል ብዬ አምናለሁ። ኦኬ ሁለተኛ ቀለሜ ሜቢ እንዳትረሳው እውነት ለማውራት $100,000 ተዋጥቶልህ አረሳ ነው እሱንም ነገር እኛ እንደው ክርስቲያኖች ስለሆነ ነገሮችን አይተን ባላየ ስለምናልፈው ነው እንጂ $100,000 ተዋጥቶልህ ታመም ያለው ብለህ ያ ሁሉ ብር ከተዋጣለ በኋላ ጌታ ፈወሰኝ ብለህ ያን ሁሉ ፕሮቴስታንት ህዝብ ሿሿ የሰራውን ነገር አንደርሰው። ኦኬ ይሄ ረሰነው አይደለም ግን አይተን እንዳላየን ነገሮችን ስለምናልፍ ነው። እኛ ክርስቲያኖች እንደው የሰው ፐርሰናል ነገር ውስጥ ገብተን ማብኳት ስለማይመቸን ነው እንጂ እንደዚህ አይነት ፐርሰናሊቲ እና ማይንድ ሴት እንዳለ ሁላ እናውቃለን። ከዛ ሁሉ ሰው ታመም ያለው ብለህ ብር ቀጥፈ ኢቭን የገዛ ወንድሞች ብሩን መልስ ኦር መታከመን አሳየን ብለው አይ ጌታ ፈውሶኝ ነው ብለህ እንደዚህ በዚህ ደረጃ የምትቀጥፍ ሰው ነህ። ኦኬ እረኛው ኤርሚያስ ምናምን እያልክ ደግሞ ሰውን ሸዋሸዋ ለመስራት አትሞክር። እውነታውን እናውራ ከተባለ ሶስተኛውና የመጨረሻው ሐሳብ ምንድነው? ያው የጆሹዋ ተከታይ ነው ፓስተር ቲቪ ጆሹዋ። ኦኬ ፓስተር ቲቪ ጆሹዋ እንደምታውቁት እንግዲህ ቀለሜ የእግዚአብሔር ሰው ነው ብሎ በተደጋጋሚ ከእግዚአብሔር ሁሉ ሪቪሌሽን አግኝቻለሁ፣ መገለጥ አግኝቻለሁ። ቲቪ ጆሹዋ የእግዚአብሔር ሰው ነው፣ የእግዚአብሔር ነብይ እንደሆነ እግዚአብሔር ራሱ አሳይቶኛል ብሎ ሚዲያ ላይ ቁጭ ብሎ የሚቀባጥር ሰው ነው። ቲቪ ጆሹዋ እንግዲህ ፐርሰናሊቲውን ስትመለከቱ በጣም ብዙ ጊዜ በእግዚአብሔር ስም ብዙ ሐሰተኛ ትንቢቶችን የሚናገር ሴቶችን፣ ህፃናትን በመድፈር የሚታወቅ ኢቭን ቅርብ ጊዜ ራሱ በትልቁ ዶክመንተሪ ተሰርቶበት በጣም መጥፎ ነገሮችን ያደርግ የነበረ ሰው እንደዚህ አይነት ሰውን የእግዚአብሔር ሰው ነው ብሎ የሚቀበል ሰው ሲጀመር ምን አይነት ተጽዕኖ ሊያደርግበት እንደሚችል ለእናንተ ተዋዋለሁ። ኦኬ ስለዚህ ቲቪ ጆሹዋን እንደ እግዚአብሔር ነብይ የሚቀበል ሰው ጤናው ራሱ ጥያቄ ምልክት ውስጥ የሚገባ ነገር ነው። ኦኬ ጤናው ሁሉ ጥያቄ ምልክት ውስጥ የሚገባ ነውና እነዚህ ነገሮች ሰመራይዝ ስናደርጋቸው ምንድነው እኔ እንዳልኳችሁ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ አለበት ብዬ አምናለሁ። ሮል ሞዴል አድርጎ የሚያያቸው ሰዎቹም ጤነኛ አይደሉም። ሁለተኛ ሸዋሸዋ በመስራት በጣም የሚታወቅ ነው። ኦኬ ያው እንግዲህ ቅርብ ጊዜ አንዳንድ ወንድሞቹ ስላጋለጡት ነው እንጂ የቴሌቪዥን ጣቢያ ለከፍት ነው ጥብርጥሴ ብሎ የሆነ ጨላም ሊሰበስብ እንደዚህ አይነት ሐሳብ እንደነበረው ሰምቻለሁ። ቤቴም ያን $100,000 ከበላ በኋላ ራሱ ቤቴ ጠቦኛል ኦር እንደዚህ ላይቭ ላይ እንደዚህ አይነት ወሬም ስታወራ ሪከርዶች ሰምቻለሁ። ኦኬ እነዚህ ነገሮችን ግን እኛ ኢሹ አድርገን እኛ ትምህርት ላይ ትኩረት ስለምናደርግ ኢሹ አድርገን እንደው የራሱ ወንድሞች ይታዘቡ ብለን ተተናዋልና ኦቨርኦል ምንድነው አሁን ዮሐዴን እንዲህ ፎቶውን ለቃለው እንዲላለው ማለቱ ምን ነው የሚያሳየው ከተባለ ዕውቀት እንደሌለው ተሳስተካውን በኋላ እረኛ ነኝ ምናምን እንዳትል ጭራሽ እረኛም አይደለም በገም አይደለም ፍየልም አይደለም አንተ ምንም አይደለም ተሳስተ ዕውቀት የለም። በደንብ አስተውል። ኦኬ ዕውቀት የለም። ሁለተኛ ደግሞ አጭበርባሪ ነህ፣ ቀጣፊ ነህ። ጴንጤቆስታል ውስጥ እንዳሉ ብዙ ሐሰተኛ ነቢያቶችና መምህራን እንደነሱ ሁሉ አንተም አጭበርባሪ ነህ፣ ቀጣፊ ነህ። ምንም አዲስ ነገር የለውም።
ስለዚህ ጋይስ ከዝንብ ማር አይጠበቅም እንደሚባለው ከእንደዚህ አይነት ሰው መልካም ነገርም እንዳትጠብቁ። ኦኬ የማንነት ቀውስ ካለበት አጭበርባሪ ከሆነ ሰው ሌባ ከሆነ ሰው ዕውቀት ከሌለው ሰው መልካም ነገርን አትጠብቁና ትህትናም ከሌለው ሰው መልካም ነገርን አትጠብቁ ለማለት ያክል ነው። ዮሐድ ምንም አይሆንም። እስከዛሬ የጠበቀው ጌታ ይጠብቀዋል። አዲስ ነገርም አይመጣም እና ይሄን ለማለት ያክል ነው። ዮሐድ እግዚአብሔር ያክብርልን። የተወሰነ ረገጥኩት መሰለኝ ሳላስበው። ሃይ ፓፓ ጥያቄ ነው ያለኝ። እስኪ የምታረጉ አላችሁ ጻፉልኝ። አንድ ጻፉልኝ ማድረግ የምትችሉ። እሺ ልቀጥል። ጥያቄ ምንድን ነው? እንደሰማነው ምን የሚል ሐሳብ ነው ያነሳው? የዮሐድን ፎቶ እንለጥፋለን ምክንያቱም እስልምናን ተናግሯል አለ እና ያለበትን ጠቆመ። ምን ያደርጉታል ብሎ ነው ያው እርምጃ ይወስዱበታል ብሎ ነውና ገዳይ ናቸው እያለ ነው ማለት ሙስሊሞች እንዲህ ናቸው ብሎ እየነገረን ያለው። ይሄ ነው ጥያቄ ነው። እና ለእስልምና ምን አይነት አመለካከት ነው ያለው? ሙስሊሞች እሱ በተናገረው ላይ መልስ እንዲሰጡ እንፈልጋለን። ምክንያቱም ስለ እስልምና ምን አይነት ኢሜጅ እኛ ውስጥ እንዲፈጠር እየነገረን ነው። የምሬን ነው ጋይስ። እና ምን አይነት ስማ ኢሜጅ እየገነባ ነው? ከአንተ ጥያቄ አልቀበልም። የምሬን ነውና ጠይቁልኝ፣ ፖስት አድርጉት። ስለ እስልምና ምን አይነት ሐሳብ ነው ያለው? እና ገዳይ ናቸው አሳዳጅ ናቸው እያልከን ነው ወይ? ሙስሊሞች ለቀለሜ ሐሳብ ምላሽ እንድሰጡ ግብዣ አቀርብላችኋለሁ። ይሄ ነው ሐሳቤ። ነገር ስሙንም ምኑንም ቀይሮ እንዳይወጣ ኢየሱስ የተጠመቀው ለራሱ ነው ብለዋል እኮ። ለራሱ ሲጠመቅ ምን ሊያገኝ? ኢየሱስ የተጠመቀው ከዓለም ለመለየትና የአብ ልጅ መሆኑን ለመግለጥ መስቀልን ደግሞ የቀራንዮን መስቀል ለመሸከም ነው የተጠመቀው። ኢየሱስ ከዓለም ለመለየት ተጠመቀ የሚል ማስረጃ። ኢየሱስ ከዓለም ለመለየት ተጠመቀ የሚል ጥቅስ አታገኙ። ኢየሱስ የተጠመቀው ለራሱ ነው ብለዋል እኮ። ለራሱ ሲጠመቅ ምን ሊያገኝ? ለንስሐ የተጠመቀው ንስሐ ሊገባ ሲጀመር ለኃጢአት ስርየትም አይደለም። ኢየሱስ የተጠመቀው ከዓለም ለመለየትና የአብ ልጅ መሆኑን ለመግለጥ መስቀልን ደግሞ የቀራንዮን መስቀል ለመሸከም ነው የተጠመቀው። ከዓለም ለመለየት መጠመቅ መለየት ነው። እስኪ ከዓለም ለመለየት ነው የተጠመቀ የሚለውን ያሳዩ ማስረጃ። ኢየሱስ ከዓለም ለመለየት ተጠመቀ የሚል ማስረጃ። አሁን እኮ ነው የምትረዳው። ለእያንዳንዷ ቃል ጥቅስ መጠበቅ አለብህ እንዴ? ኢየሱስ ከዓለም ለመለየት ተጠመቀ የሚል ጥቅስ አታገኙ። እሺ ቀጣይ ጥያቄ። እሺ ጥምቀት ምስክርነት ነው ብለው ነበር። ማስረጃ የቱ ጋር ነው ምስክርነት የተባለው? ጥምቀት ምስክርነት ነው የተባለው የቱ ጋር ነው? ቅድም ምስክርነት ነው ብለው ነበር። ጳውሎስ እኮ የገለጠው ሮሜ ላይ ከእርሱ ጋር ለመተባበር በጥምቀት ተቀበርን ሲል መተባበር ነው። መተባበርማ ትክክል እስማማለሁ። እኔ ምስክርነት ነው የሚለውን ነበር የጠየቅኩት። የለም እሺ የተሐድሶ አንድ እንዲያዩኝ ይፈልጋሉ። ጥምቀት ለኃጢአት ስርየት ነው የሚል የተሐድሶ የእምነት መግለጫ አለ? የለም። እሺ እርስዎ ጥምቀት ለኃጢአት ስርየት ነው ብለው ያምናሉ? ለኃጢአት ስርየት ይሆናል፣ ቤዛነት ግን አያሰጥም። ስለ ቤዛነት አልጠየቁም። ለኃጢአት ስርየት ነው ብለው ያምናሉ እርስዎ? አያሰጥም። የኃጢአት ስርየት አያሰጥም?
ይኸውልህ ለኃጢአት ስርየት ያሰጣል ይቅርታ፣ ቤዛነት አያሰጥም፣ ለኃጢአት ስርየት ግን ይሆናል ያልኩኝ። እሺ የአባቶችን ትምህርት ይቀበላሉ? የምቀበለውም አልቀበለውም አለ የሚያስገድደኝ ይሄ መብቼ ነው። ንጹሑን መርጬ ለእግዚአብሔር ቃል እቀበለዋለሁ። ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ በእንተ ጥምቀት ስለ ጥምቀት ባስተማረበት ትምህርቱ ላይ ጥምቀት ከኃጢአት የሚያነጻ ነው ይላል። ይቀበሉታል? አልቀበለውም። ቅዱስ ቄርሎስ ቆይ የኔ ሰዓት ነው። ቅዱስ ቄርሎስ ዘኢየሩሳሌም እሱም በእንተ ጥምቀት ስለ ጥምቀት ባስተማረበት ላይ 3ኛው ምዕራፍ ቁጥር 10 ላይ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበሉታል? አልቀበለውም። አይቀበሉም። እሺ ወደ ቀጣይ ጥያቄ ልምጣ። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለት ጥምቀት ሆኖናል። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድነናል ያለው ምንም ያድነናል ያለው እሱን ነው አንተን የምጠይቅህ። አንተ የጠቀስከው ጥቅስ ስለሆነ እዚህ ላይ አንተ እንድታብራራልኝ እጠይቃለሁ። እሺ አብራራለሁ። ለእኔ ግን ይመልሱልኝ። ያድነናል የተባለው ምንድን ነው? የእርሱን ውሃው ነው። ውሃው ያድነናል ብለው ያምናሉ እርሶ? ይኸውልህ አንተ ቃል በቃል እያዳኑ ስትሄድ ያድነናል አያድነንም፣ ያድነናል አያድነንም ከምን እንደሚያድን ይቅርታ ቆይ የኔ ተራ አይደለ አንዴ የኔ ተራ ስለሆነ ከምን ያድናል የሚለው ጋር እንመጣለን። ችግር የለውም። እርሶ ግን ልክ እንደ ጴጥሮስ ያድነናል ብለው ያምናሉ? ጥምቀትን ያድናል